ኖላዊቶች ዛሬ ደግሞ በኖላዊቶች መጥቻለሁ ማለት ነው። እንግዲህ ማነች ሀንቹ ሂዳ እንግዲህ እርግብን ጠይቃታለች ማለት ነው። እርግብ በዚህ ሰዓት ላይ ማንም ሰው እንደሌላ ከጎኗ ሁሉም ሰው ያውቃል ማለት ነው። ባዩሽ ነበረ። ከባዩሽ ሌላም ደግሞ ማንም የላትም፣ ጠያቂ ምንም የላትም። ጓደኛ ሆና የቀረበቻት በቅርብ ጊዜ ፋኖሴም ናት የምትጠይቃት፣ ሌላ ሰው ማንም አይጠይቃትም ማለት ነው። ግን እሳ ሀና ያንን ሁሉ ነገር ወደ ኋላ ተወት አድርጋ እንግዲህ የወደፊትን በአዲስ መልክ ብላ ሂዳ ጠይቃታለች ማለት ነው። ከዛም አልፎ ደግሞ ወይዘሮ ሜላትም እንደዚሁ ለባዩሽ ጠበቃ ቁማለች። ያንን ሁላ ነገር እንኳ አድርጋት ምንም ቢሆን ጓደኛ የነበረች በደህናው ጊዜ ብዙ ነገሮችን አሳልፈናል በማለት ወደ ገዳይዋን ፈለጋ ላይ ነው ያለችው ማለት ነው። እንግዲህ እየፈለገች ነው ያለችው። በድሩ መጥቶ እየጠየቃት ነበር። እንዴት ልትፈች ቻልሽ አንቺ ነብሰ በላ ሲላት፣ በፍጹም እኔ እንዳላደረግኩት በፊትም ነግሬህ ነበር ትለዋለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት እንደተለመደው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ ዛሬም እንደቀጠለ ነው ማለት ነው። ተምቹ እርግብን ልምረጥ ወይስ ደግሞ ድንብላልን ልምረጥ እያለ ግራ ተጋብቷል። በዚህ ሰዓት ላይ ማንኛቸውን ወስኖ የግሉ ለማድረግ ዝግጁ ላይ ነው ሲያስበው፣ በአንድ በኩል እርግብ ሰው እንደሌላት ብቸኛ እንደሆነችም ያስባል። ድንብላልም ደግሞ አለችበት በጎን በኩል ከእሷ ጋር ለትንሽ ጊዜም ቢሆን ፍቅር ጀምሯል። እርግብ ጋር ግን የተወሰነ ጊዜዎችን ፍቅርን ስለጀመረ ትታው ጠፍታ ነበር። አሁን እስር ቤት እንዳለች ተነግሮታል። እናም ደግሞ ሂጅ መጠየቅ አለብኝ ወይስ የለብኝም እያለ ለአሲር ያማክረዋል። አሲር ደግሞ በፍጹም ተረጋጋ፣ ወደ ቀልብ ተመለስ እያለ ይነግረዋል ማለት ነው። ፋኖሴ አሁን ላይ ሰርጋቸው እየደረሰ ነው። ኖላዊት ጋር እንደ ጓደኛም ቢሆኑ እጮኛዋ ስለሆነ እጮኛዋ ቤት እየሄደች ጊዜ ያሳልፋሉ ከኖላዊት ጋር። ግን እሳ አሲርና ተምቹ ደግሞ የፍቅር መቀስ ሆኑባቸው። እዛ ቁጭ ብለው ያገኟቸዋል። ኧረ ፋያው እንዴ ሰሞኑን ላንተ ነው ቀኑ የወጣለህ እያሉ ይቀላለዱበታል ማለት ነው። ወይዘሮ ሜላት አሁን ላይ ደስ የምትል የጓደኛን ጥግ ያሳየችን ሜላት ናት ማለት ነው። ሜሉዬ እንግዲህ እንደምታውቋት ብዙ ነገሮችን አይተናል በሜላት በኩል ማለት ነው። በጣም ብዙ የተባሉ ነገሮች፣ ምክንያቱም ባዩሽያን ሁላ እንኳ ነገር አድርጋት እሷ ግን በፍጹም ወደኋላ አላለችም። እስር ቤትም እያለች የምታስበው ባዩሽ ማነው ይሁን እንደዚህ ያደረገች፣ ማነው እንደዚህ በአንድ ቀን የገደለች፣ ምን ብታረጊያቸው ነው እያለ ሁል ጊዜ ታብሰለስል ነበር። ከእስር ቤት የወጣ ጊዜ ግን የባዩሽን ገዳይ ፈልጌ ማግኘት፣ ለህግ ማቅረብ አለብኝ ብላ ጉዞዋን ወደፊት ብላ ቀጥላለች። በድሩም ደግሞ መንገድ ላይ አግኝቷት፣ እንዴ መንገድ ላይ ቁጭ ብላ ምን እያረክ ነው ትለዋለች። እኔማ ቤቱ ሊበላይ ስለሆነ ብቻዬን ኩኜ እሱን እንትን ለማለት ነው የመጣሁት፣ ቁጭ ብዬ እያብሰለሰልኩ ነበር ይላታል። ቆይ አንቺ እንዴት ተፈታሽ? ነብሰ በላ አይደለሽ እንዴ? እንደዛ አትበል፣ አንተ ነህ የገደልካት እኮ ብለሽ ነበረ እስር ቤት እያለሽ አስታወሽ ይላታል። ሜላትን በእርግጥ አስታውሻለሁ ተናድጄም ስለነበር ነው ትለዋለች። አሁን ግን ተባበረኝና አብረን የባዩሽን ገዳይ የሚስትህን ገዳይ መፈለግ አለብን፣ ፈልገን ለህግ ማቅረብ አለብን ትለዋለች ማለት ነው። እና ፖሊሶቹ መጥተው ጠይቀው ነበር። አታውቂም እንዴ ፖሊሶቹ እኮ ቤት ድረስ መጥተው ሲያናዝዙ ነበር ይላታል ማለት ነው ለሜላት። ሜላትም ደግሞ ግራ ገብቷት፣ እንዴ ምን ማለት ነው ትለውና በጣም ይቅርታ ትለውና ትሄዳለች። አቶ በቃሉም እንግዲህ አብራው የምትሰራ ጠበቃ ነበረችው ማለት ነው። እነሱ እንግዲህ ምንድነው ያደረጉበት ለአቶ በቃሉ ሜላት እንደተፈታች ይነግሮታል ማለት ነው። ሜላት በፍጹም ልትፈታ አትችልም። ገደል እቅድ የሁሉ ድርጅቱን ወሰደ። እሱ የእሷን ድርጅትና የእሷ የሆነን ነገር ማሳጣት ይፈልጋል ማለት ነው። በቃሉ እንግዲህ ሆን ብሎ ተነስቷል። በቅርቡ ደግሞ የራሱን ስራ እየጠበቀ ነው ማለት ነው። በቆፈረው ጉድጓድ ራሱ ይገባበታል ብዬ ነው የማስበው። ምክንያቱም አሁን ላይ ፖሊስ እየፈለገው ነው። አሁን ሜላት ለምን ተፈታች? በቃ እኔ ራሴ እገላታለሁ እያለ፣ ልጅቷም ደግሞ ምን ማለት ነው አልገባኝም፣ አቶ በቃሉ እያለች ታወራዋለች ማለት ነው። ሜላት በፍጹም ልትፈታ አትችልም ነበር። እንዴት ተፈታይ ልትነግሪ ትችያለሽ ይላታል ማለት ነው። እሷም ደግሞ በፍጹም ሜላት ተፈታለች አልኩት ተፈታለች ምን ትሆን ትለዋለች ማለት ነው። ይጮህባታል ልጅቷ ላይ። አሁን ከፊት ሂጂ የማትረቡ ናቸው
ቆይ እናንተ መረጃ እንድነግሩኝ አይደል እንዴ ስጠብቅ የነበረው? በጣም አትረቡም እያለ በጣም ይጮህና ይሰርባቸዋል ማለት ነው። ልጅቷም ደግሞ ምን እየሆነ ነው ሰውየው ትልና ተነስታ ተለያለኝ ውጭልኝልና ያባራታል። የሆነ ሆቴል ውስጥ ተቀጣጥረው ነበር። በዚህ ሰዓት ላይ ግን ሜላት ጉዞዋን እንትን አላለችም፣ ወደኋላ አላለችም። ቀን ከሌት እንቅልፍ ያጣችበት ስለሆነ ለመስፍንም እንቅልፍ አጥቻለሁ ለባዩሽን እንትን ለማለት በጣም እንቅልፌን ነስቶኛል። ምክንያቱም ያቺ ሴት እኮ ብዙ ነገር ያደረገችሽ ናት ይላታል ሜላት ማለት ነው። እሱ እንደዛ እያለ ሲነግራት መስፍንም እሷም ደግሞ ባዩሽን ነው እንደዚህ የምትላት? አዎ ድሮም እኮ ታይ ስልሽ ነው ይሄ ሁሉ ነገር እየመጣው እያለ ይቆጣታል ማለት ነው። እሷ ግን በፍጹም ይሄማ እንደዚህ መሆን አይችልም እያለች እንትን ትላለች ማለት ነው። የወደፊትን እንጂ የበፊቱን ትቼዋለሁ፣ ረስቼዋለሁ። አሁን የባዩሽን የጓደኛዬን ገዳይ ማግኘት አለብኝ እያለች ትነግረዋለች። እንዴ መተኛት አለብሽ አንቺ ሴትዮ ምንድነው የምትይኝ? ይሄን ሁላ ጊዜ ያን ሁላ ጊዜ እንደዛ እንዳላደረገች እንኳንም ሞተ ይላታል። እሷም ደግሞ ትናደድና ታለቅሳለች። የሚሉ አሁን ላይ ለባዩሽ ያላት ፍቅር አሁንም አልተቀየረም። እርግብም እስር ቤት ሆና እያለቀሰች እየተበሳጨች ምነው አክስቴ እንደዛ ስትመክሪኝ ያንን ሁሉ ነገር አብረን ያሳለፍናቸውን ጊዜያቶች እንደዛ እንትን ብዬሽ በሆን ሰምቼሽ በሆን እያለ በጣም ታለቅሳለች ማለት ነው። በዚህ ሰዓት ላይ እንግዲህ ታውቃላችሁ መቼም ባዩሽና ሜላ እንትና አንድ ላይ በሆኑበት ሰዓት ላይ ብዙ ነገርን ማሳለፋቸው ሳያንስ በጣም ብዙ ነገርን አድርገዋል ማለት ነው። ይሄ ነገር እንግዲህ እያበሳጫትና ውስጧን እየነካት የበፊቱን ነገር እያስታወሰች እርግብም ታለቅሳለች ማለት ነው። እርግብ የምታለቅሰው አሁን ላይ ዙሮ የሜላት ነገር ሳይሆን የባዩሽ ነገር እያስለቀሳት ገና ገባት እስር ቤት ማንም እንደሌላት ጠያቂ እንደሌላት ስታውቀው ማልቀሷን ትጀምራለች። ከዚህ በፊት አብራት የነበረችው ሜሮንም ደግሞ እስር ቤት ነው ያለችው። እሷም ጠያቂ የላትም። በእርግጥ እስር ቤት ብትሆንም ግን እሳ ሜላትም ሆነች እርግብም አሁን ላይ ያሉበት ሁኔታ በጣም ችግር ውስጥ ስለሆነች ሜላት ብትፈታም ግን እሳን እንትና ወደኋላ ላለችም እየሄደች እየጠየቀቻት እንደዚሁም ደግሞ ምን ጎደልሽ ምን ላድርግልሽ እያለች የምትጠይቃት ወይዘሮ ሜላት ናት። በዚህ ሰዓት ላይ በእርግጥ ማንም ሰው የላትም። ሁላችንም የምናውቀው የምናብሰለስልላት ነበረ። ግን እሳ አሁን ላይ እያለቀሰ ትገኛለች ማለት ነው። በድሩም ሄዶ እስር ቤት ይጠይቃታል ማለት ነው እርግብን። እርግብ ሰው እንደሌለሽ አውቃለሁ፣ በእርግጥ አሁን ላይ ለኔና ላንቺ ማንም ሰው የለንም፣ እኔ ግን እንደሌላው ሰው ክፉ አይደለሁም ብሎ ጠይቋት ይመለሳል ማለት ነው። እሷም ደግሞ ግራ ስለገባት ምንድን ነው የማደርገው? ቆይ እስኪ ምን ማድረግ አለብኝ እያለች ግራ ተጋብታ እራሷን እንትን ትላለች። በዚህ ሰዓት ላይ ታውቃላችሁ ማለት ነው እርግብ አሁን ላይ ማንም ባይኖራትም ሁሉም ሰው የራሱን እንጂ የሰውን እንትን አይልም ማለት ነው። በዚህ ተናዳ እርግብ ታለቅሳለች። ሜሮንም እስር ቤት ናት። እስከ መቼ ነው እስር ቤት የምቆየው? ቆይማ መቼ ድረስ ነው የኔ ታሪክ እንደዚህ ነው ወይ? እኔ ለዚህ ነው ወይ ሰው ሁላ የሚከዳኝ? እያለች በጣም ተናዳና ተበሳይታ እያለቀሰች ትገኛለች ማለት ነው። የእርግብ ጓደኛ ብትሆንም አሁን ላይ ግን በጣም እስር ቤት ስታውቃላችሁ ሜላት የታሰረችው እውነቱን ብትናገርና የባዩሽን ገዳይ ምክንያቱም ብትናገርም እሷ እንዳደረገችው ተደርጎ ነው የሚናገራት ማለት ነው። በፊት ላይ የባዩሽ ገዳይ እንግዲህ ባዩሽ ስትገደል የሚያሳየው ቪዲዮ እሷ ቆማ ነው ስትገደል የነበረው ማለት ነው። ይሄንን ደግሞ ያውቁታል ማለት ነው እነሱ። በዚህ ሰዓት ላይ ግን ማንም መጣ ቀረ የሜሮን ጉዳይ ይቀጥላል ማለት ነው። ሜሮን እንግዲህ በዚህ ሰዓት እውነቱን ካልተናገርሽ ተብላ እውነትን ለመናገር ዝግጁ ሆና ነበር። ግን እዛ እስር ቤቱ ቀጥሎባታል ማለት ነው። በቅርብ ቀን ደግሞ በቃሉ ወደ እስር ቤት ይገባል ብዬ አስባለሁ ማለት ነው። የበቃሉ ጉዳይ እንደቀጠለ ቢሆንም በእርግጥ ሜሮንም ታሳዝናለች፣ እንደዚሁም እርግብም ታሳዝናለች። በእርግጥ እርግብ አሁን ላይ እነ ሀና እየጠየቋን ነው። ሀና እንግዲህ ወይ አሴር ምረጭ ወይ ኢዛ ምረጭ፣ ከሶስት አንደኛቸው ምረጭ እና እኛም ደግሞ ልባችን ረገፍ ይበልልን ማለት ነው። ከሶስቱ መምረጥ አለብሽ። አንቺ ግን የመረጥሽው ኢዛንም ሆነ አሴርንም ሆነ ሶስቱንም ብቻ ግን ከኤላም ጎንን ያለሽው ማለት ነው።
ከአንደኛቸው ምረጭና ልብሽን በቃ ወስኝ። አሁን እናትሽም ተፈታለች ወይስ የእርግብ ጉዳይ ደግሞ ያስጨንቅሻል? አሁን ላይ ሀና አባቷን ለማየት እዛም እዚህም እያለች ሁለት ቦታ እየሄደች ነው የምታየው። ምክንያቱም አባቷ እሱ ካገባ በኋላ አንቺ ምን ታደርጊያለሽ? በቃ ሁሉንም ነገር ተይና እኛ ጋር ሁኚ ብለዋት ነበር። እሷ ግን የአባቴን ነገር ትቼ ለማንም ቢሆን ምን ልሳልልም አባቴ አባቴ ነው ብላ እንግዲህ ቆርጣ ቆፍጠን ብላ ተቀምጣለች ማለት ነው። በዚህ ሰዓት ላይ እንግዲህ ታማኙ ጓደኛም ጠፍቷል። እንደ ሜላት አይነት ሰውን ያብዛልን ማለት ነው። በጣም የዋህ ምስኪን ምርጥ ጓደኛ ማለት እሷ ናት ማለት ነው። ለባዩሽ ያላትን ፍቅር አሳይታለች። ያን ሁሉ እንኳ ብታረጋት በቤተሰቧን በልጆቿን ብመጣባትም አሁን ላይ ግን እንደምታዩት ይሄ ነገር ሁሉ ነገር እንትን ብሏል ማለት ነው። በዚህ ሰዓት ላይ ኖላዊት እንግዲህ አሁን ላይ ያለበት ሁኔታ ከምንም ነገር ረቅ ያለው ብሏል ማለት ነው። የፋኖሴ ፍቅር እያሳሰበው ይገኛል ማለት ነው። በቅርቡም ከፋኖሴ ጋር ሰርግ እንዳላቸው አይተናል ማለት ነው። ሽማግሌ ሊላክም ግን እንደርሳለን። ሀናም ተዋውቃታለች ማለት ነው። አሁን ተምቹ ግራ ገብቶታል። እንደነገርኳችሁ እርግብ አለችበት ትፈታለች በእርግጥ ብዬ አስባለሁ። እርግብ ሜሮን እንደሆነች እንጂ ዘው የምትበሰብሰው እርግብም ሲጣራ እውነት እየታወቀ ሲመጣ ትፈታለች ብዬ አስባለሁ ማለት ነው። የሜላት እንግዲህ ሜላትን ነበር ስንል የነበረው ሜሉ እየተፈታልናለች። አሁን በቀጣይ ደግሞ የሚቀረው የማን ነው? የወይዘሪት እርግብ ነው ማለት ነው። እርግብም ትፈታለች ብዬ እርግብ ትንሽ ያው ያሳሰራት ምክንያት ምንድን ነው ታውቃላችሁ? ከዚህ በፊት ወይዘሮ አስቴርን የመረዘችበት እንጂ ሌላ ነገር ወንጀል የሰራችው አይደለም። እዛ ቤት ውስጥ ደግሞ ልጅ ነኝ ብላ መግባቷ፣ እንደዚሁም ደግሞ ሀና ስጠይቃት ትናንትና እንዴት ልትመጪ ቻልሽ እያለቻት ነበር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።